ሰላም ጤና ይስጥልን ውድ ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዕለተ ማክሰኞ የሐሳብ ላይ ፕሮግራማችን ተጀምሯል። ከመሸጋገሪያ በኋላ በቀጥታ ወደ ውይይታችን እንገባለን። አሁንም አብሮነታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ዛሬ ሐሳብ ላይ በመጀመሪያ የምንመለከተው ጉዳይ በትግራይ ክልል አዳዲስ ድምጾች እየተሰሙ ነው። የግዳጅ ወታደራዊ ምልመላ ይቁም፣ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር የሚጠይቁና ህገወጥ የጦርነት ዝግጅቶችም እንዲቆሙ የትግራይ ወጣቶችና እናቶች እየጠየቁ ነው። የዚህ ጥያቄ አንድምታን ሐሳብ ላይ ይመለከተዋል። በሁለተኛነት ሐሳብ ላይ የሚመለከተው ሀገራዊ ምክክር ጉባኤን ጉዳይ ነው። በሀገራዊ ምክክር ጉባኤው ላይ ለመሳተፍ የተለያዩ የፖለቲካ ፓርቲዎች ፍላጎት ማሳየታቸውን ተከትሎ ሀገራዊ ምክክር ኮሚሽን መቀበሉን አሳውቋል። በሌላ ገጹ ደግሞ ሀገራዊ ምክክር ጉባኤ መጀመሩን ተከትሎ አሉታዊ ድምጾች በማህበራዊ ትስስር ገጾች እየተሰራጩ ይገኛሉ። የእነዚህ አሉታዊ ድምጾች ዋነኛ ዓላማና ሴራው ምንድነው? ሐሳብ ላይ ሐሳብ ያዋጣበታል። ሐሳብ ላይ በሶስተኛነት የሚመለከተው በየመን ታጥቆ የሚንቀሳቀሰው የሁቲ አማጽያን ቡድን ከወርሃ ጥቅምት 2023 እንደ አውሮፓውያን የዘመን አቆጣጠር ጀምሮ በቀይ ባህር፣ በባቤል መንደብ እንደዚሁም በኤደን ባህረ ሰላጤ የሚያልፉ የንግድ መርከቦች ላይ ተደጋጋሚ የተጠናከረ ጥቃቶችን እየፈጸመ እየተስተዋለ ነው። አሁንም በድጋሚ የጥቃት አገርሽቷል። በዚህ ቀጠና የሚንቀሳቀሱ የንግድ መርከቦችም እንቅስቃሴያቸው እንዲገታ እያደረገ ነው። ይህንን ጉዳይ ከቀጠናው እንዲሁም ከኢትዮጵያ ብሔራዊ ጥቅም አንጻር ሐሳብ ላይ ከዓለም አቀፍ ምንጭ መርጦ በትንታኔ ይመለከተዋል። ተመልሰናል። ውድ ተመልካቾቻችን ቀደም ሲል ያስተዋወቅናችሁን ጉዳዮች ተራ በተራ እያነሳን እስከ ውይይታችን መጨረሻ ድረስ አብረን ቆይታ የምናደርግ ነው የሚሆነው። ለዚህ ደግሞ ውይይታና ሀሳቦቻቸውን እያጋሩን ቆይታ የሚያደርጉት ባልደረቦቼ ምስክር ስናፍቅ፣ እንደዚሁም ደግሞ ደረሳ ማረ፣ እኔም በረከት ተካልኝ ውይይቱን እየመራው አብራችሁ ቆይታ አደርጋለሁ። እንኳን ደህና መጣችሁ። ይመስገን። በቀዳሚነት የምናነሳው ጉዳይ እንግዲህ ከትግራይ ጋር የተያዘ ጉዳይ ነው የምናነሳው። እንግዲህ በትግራይ አዳዲስ ድምጾችን ማድመጥ ከጀመርን ትንሽ ሰንበት እያልን ነው። በትግራይ ያሉ ወጣቶች ደፈር ብለው ወጣ ብለው በማህበራዊ ትስስር ገጾች ጭምር ሳይቀር በትግራይ ያለውን ሁኔታ እያነሱ ይገኛሉ። የትግራይ እናቶች ደግሞ ሰፋፊ ሀሳቦችን ከዚህ ህገወጥ ከሆነና የህዝብን ፍላጎትና ሀሳብ ለማድመጥ ቆሞ ቀር ከሆነ ኃይል ጋራ ተቃራኒ ሀሳቦች እያነሱ ነው። አንደኛው የግዳጅ ወታደራዊ ምልመላና አፈሳ ይቁም የሚል ሀሳብ እየተነሳ ነው። በቅርቡ የወጣውን በክልሉ የወጣውን አዋጅ ጭምር እየተቃወሙት ይገኛሉ። የፕሪቶሪያው ሰላም ስምምነት እንዲተገበር ጥሪ እየቀረበ ነው። የጦርነት ዝግጅቶችም ደግሞ ይቁሙ የሚል ሀሳቦች እየተነሱ ነው የሚገኙት። እነዚህ ጥያቄዎች እንዴት ተመለከትካቸው? ድረስ መልካም። እንግዲህ በረከት በቅድሚያ አመሰግናለሁ። ያው ቀደም ሲል አንተም እንዳነሳኸው ከጊዜ ወደ ጊዜ በህገወጡ የህወሓት ቡድን ላይ የቅቡልነት ጥያቄዎች እየተነሱ ነው። በተለይ ደግሞ ተቃውሞ ደግሞ ከውስጥም ከውጭም ሆኖ እየተመለከትን ነው። ሁላችንም እንደምናስታውሰው ከአሜሪካዊ ቪዛ ክልከላ በኋላ እንግዲህ በሀገር ውስጥ ደግሞ ከሰሞኑ በተለያየ መልኩ የትግራይ ህዝብና ልሂቃን ከፍተኛ የሆነ ተቋማቸውን እያሰሙ መሆኑን በተጨባጭ እየተመለከትን ነው። ዋናው ጥያቄ የሚመስለኝ ከዚህ ጋር ተያይዞ የቡድኑ ቅቡልነት ወይንም ደግሞ ቡድኑ ላይ ከውስጥም ከውጭም ተቃውሞ በዚህ ደረጃ ከፍ እያለ የመጣበት ምክንያት ምንድን ነው የሚለውን ጉዳይ ማንሳት ያስፈልጋል። ቀደም ሲል አንተም እንዳነሳኸው የመጀመሪያው በህገወጥ መንገድ የስልጣን ሽግግር ማድረጉ ነው። ሁላችንም እንደምንገነዘበው በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደር እንዲቋቋም የተደረገ ቢሆንም ያንን ጊዜያዊ አስተዳደር ግን በኃይል ባልተለመደ መልኩ ገልብጦ ስልጣን መያዙ ይታወቃል። ይሄ ብቻ ደግሞ ሳይበቃው ተደጋጋሚ ጥፋቶችን እየተመለከትን ነበር። አንዱ በግዳጅ ምልመላ የሚያደርገውን እንቅስቃሴ ነው። በተለይ ወጣቶችን ያለ ፍቃዳቸው ወደ ውትድርና የመመልመሉ ሂደት አጠናክሮ መቀጠሉን ተመልክተናል። ይህ ሁኔታ ደግሞ ክልሉን ለተጨማሪ ግጭት እና እንደዚሁም አለመረጋጋት ውስጥ የሚወስድ መሆኑን ነው በሰፊው በተቃውሞ እየተነሳበት የሚገኘው ማለት ነው። ሌላው
አዲስ የክልል አዋጅ አውጥቶ ህዝቡ በሰላም ወጥቶ እንዳይገባ ቀደም ሲል ያገኘውን የሰላም እስትንፋስ የማጨለም እንደዚሁም እሱን የማጥፋት እንቅስቃሴ ውስጥ ነው የተጠመደውና እነዚህ ሆነው ሳለ ከሁሉም በላይ ደግሞ መነሳት አለበት ብዬ ማስበው በትግራይ ህዝብም እንደዚሁም በሊቃኑም እየተነሳ ያለው ጉዳይ የፕሪቶሪያ ስምምነትን የተመለከተ ነው። በረከት እንደምታውቀው የፕሪቶሪያው ስምምነት ለትግራይ ህዝብ ሰላምን የሰጠ ጦርነት ያቆመ እንደዚሁም የሰብአዊ ዋስትና ጭምር የሰጠ ስምምነት መሆኑ ይታወቃል። ይህንን ስምምነት ግን ሙሉ በሙሉ እንዳይተገበር እንቅፋት በመሆን የጸረ ሰላም ኃይል መሆኑን በተጨባጭ ያሳየበትን ሁነት ተመልክተናል ማለት ነው። እርምጃዎቹ ደግሞ ከአንድም በሌላ በኢትዮጵያ ታሪክ የምናውቀው ነው። የባንዳነት ታሪክ በብዙ መልኩ አይተነዋል፣ ተመልክተነዋል። ይሄ የህወሓት ቡድን እንቅስቃሴ የባንዳነት በጣም የከፋ የሚያደርገው ከውጭ ኃይሎች ጋር የውስጥን ጉዳይ ተነጋግረ መፍታት ስትችል የውጭ ኃይሎችን ጋብዞ ሀገሪቱ በተለይ እነዚህ የውጭ ኃይሎች ደግሞ ሀገሪቱን የማፍረስ እንቅስቃሴ የማዳከም አለመረጋጋት ውስጥ የመክተት ሐሳብና ግብ ይዘው ከሚንቀሳቀሱ ኃይሎች ጋር በኩራት እየሰራ መሆኑን ሲናገር ስትመለከት ከዚህ በላይ የባንዳነት ጥግ የለምና የትግራይ ህዝብም ልሂቃኑም ይህንን በተጨባጭ የተገነዘቡበት ወቅት ላይ ነው ያለነው ብዬ አስባለሁ። የተቃውሞ መጠን ምን ያህል ከፍ ያለ መሆኑን የምንመለከተው እሱ ባንድም በሌላ መልምሏቸው ለጦርነትና ለግጭት የሚመለምላቸው በወታደር አባላት ውስጥ ያሉት በራሳቸው እየወጡ የተቋሟቸውን በግልጽ ድምጻቸውን እያሰሙ ተመልክተናል ማለት ነው። አሁን የሚበጀው ነገር ብዬ ማስበው እነዚህን ድምጾች መስማት በጣም አስፈላጊ ነው። ይሄ ቡድን እነዚህን ድምጾች ቆም ብሎ መስማት አለበት። የሚሄድበት መንገድ ፍጹም የተሳሳተ መሆኑን መገንዘብ መቻል አለበት። ከዚህ በላይ አስተማሪ፣ ከዚህ በላይ ስህተትን የሚነግርህ ጥሩ አማራጭ አለ ብዬ አላስብምና ይማራል ብዬ አልጠብቅም። ነገር ግን ለትምህርት የሚሆን ነገሮች አሉ። ቀልብ መግዛት ከተቻለ እና ደግሞ ልብን መለስ አድርጎ አይንና ጆሮ ሰጥቶ የህዝቡን ጥያቄ የሊቃኑን ጥያቄ በውስጥም ያለውን የህዝቡን ጥያቄ መስማት ማዳመጥ በጣም አስፈላጊ እንደሆነ ነው የሚሰማኝ። በአንድ ወቅት አንድ ወዳጅ የነገረኝ ነገር ነበርና ፈንጂ አምካኝ ከስህተቱ አይማርም ይላልና ተሳሳተ ማለት የለም ማለት ነውና ይሄ ቡድን ልክ እንደዛ እንደ ፈንጂ አምካኝ ከስህተቶቹ መማር ያልቻለ ስህተቶቹ የበለጠ እየሸረፉ ዛሬ የሞት አፋፍ ላይ የወሰዱት ቡድን ስለመሆኑ መለስ ብለን ታሪኮቹን መመልከት እንችላለን። ከ2013 ጀምሮ የተሳሳታቸውንም ስህተቶች መመልከት እንችላለን። በሺዎች ለሚቆጠሩ ወጣቶች ተስፋቸውን ብቻ ሳይሆን ህይወታቸውንም የመቆየት እድሉን ጭምር የዘጋ አይነት ድርጅት እና ህገወጥ ተቋም መሆኑ መመልከት እንችላለን። ምናልባት ምስክር ብታነሳው ህዝቡ ዳግም ግጭትን ፍላጎት እንደሌለው በተደጋጋሚ እየገለጸ ነው ያለው። ሰላምን የመምረጥ አዝማሚያና ተቃውሞውን ጭምር በአደባባይ እያሳየ ወይም እየተናገረ እየተደመጠ ይገኛልና ምንድነው የሚያሳየው? በትግራይ አዲስ የፖለቲካ ፍላጎትና አውድ እየተፈጠረ ይመስላል ወይስ ደግሞ ምንድነው የተቃውሞ ሚስጥርና ምክንያቱ? በትክክል እንግዲህ ባለፉት 50 ዓመታት ህወሓት የትግራይን ህዝብ እንደ ብቸኛ የመጫወቻ ካርድ በመያዝ የፖለቲካ ፍላጎቱን ለማስፈጸም የተጠቀመበት መንገድ አሁን በቃኝ ያለበት አጋጣሚ አለ። ይሄን ድምጹን ከዚህም በፊት በተደጋጋሚ ለማሰማት ጥረቶች ነበሩት። ብቸኛው የትግራይ ህዝብ ዋስትና እኔ ነኝ፣ ሌሎች ሊገሉህ፣ ሊያፍኑህ፣ ሊጨፈልቁህ እየመጡ ነው የሚለውን እሳቤውን በተደጋጋሚ እያሳየ ፍርሃት ውስጥ እንዲቆዩ በማድረግ ነበረ። አሁን ግን እንግዲህ በሰሜኑ ጦርነት በነበረው ወቅት ከትግራይ ህዝብ በላይ ሞትን ያየ ከትግራይ ህዝብ በላይ የጦርነትን አስከፊነት የተረዳ ህዝብ የለም። ለዚህም እኮ ነው አሁን በዚህ ጦርነት ውስጥ የተሳተፉ በተለያዩ አጋጣሚዎች በትግራይ ክልል የነበሩ ሰዎች ወደ አዲስ አበባና ሌሎች አካባቢዎች እየሸሹ እየመጡ ያሉት። ያንን ጦርነት እንዲደገም ያለመፈለጉት ፍላጎት አለ። አንደኛ። ሁለተኛ የህወሓት ከስሪቱ ስንነሳ ከ1967 ከደደቢት በረሃዎች አንስተ እስከ ዛሬ አሁን እስከምንነጋገርበት ጊዜ ድረስ የሌላ ሀሳብ የሌሎች እሳቤዎችን የመቀበል እድሉና ሁኔታ በጣም ዜሮ ነው ብለው 1967 ጀምረህ ብትመለከተው 1993 እኮ የህወሓት ታድሶ ወቅት የነበረው ጉዳይ ፓርቲው እንደ አዲስ መታደስ አለበት፣ አዳዲስ ሀሳቦችን መከተል አለበት። በቆመ ወይም በተቸከለ ፕራግማቲክ ባልሆነ አካሄድ ወይም ደግሞ በአብዮታዊ ዲሞክራሲ ሀሳቤ ብቻ የማርክሲስትና ሌኒኒስትን ሀሳቤ ይዞ በመቀጠሉ ብቻ አንድም የትግራይን ህዝብ ጥቅምና የኢትዮጵያን ህዝብ
ጥቅም እያስጠበቀ አይደለም የሚሉ ሀሳቦች ስለመጡ እኮ ነው ያኔ እንደምናስታውሰው በ12 የሚሆኑ የህወሓት የማዕከላዊ ኮሚቴ አባላት ከፓርቲው ለፓርቲው የታገሉ ለትግራይ ህዝብ የታገሉ የፓርቲውን አባላት ጭምር ከምስረታው አንስቶ ርህራሄ መነሻውን የሚያውቁት በመሀልና በጎን የመጡት እኮ ናቸው ፓርቲውንና ሀሳቢውን ጠልፈው ወሰዱ። ስለዚህ ከዚያ ከ93 በኋላስ ምንድነው የተመለከተው? ከ2010 ጀምሮ በሌሎች በኢትዮጵያ አካባቢዎች የነበሩ የተለያዩ የፖለቲካ ፓርቲዎች እሳቢያችን የኢትዮጵያን አንድነት በሚያመጣ መልኩ መሄድ እንችላለን የሚል እሳቤ ሲያራምዱ የለም እኔ በነበርኩበት ወይም በዛች የአንድ የህወሓት ባህሪ የሚለየው እኮ መንገድና መስመር የምንለው በጣም ትልቅ መለያ ነው። ከዚያች ከአብዮታዊ ዲሞክራሲ መስመር ዝንፍ ያለ ማንኛውንም ሰው እንደማይቀበል ለዚህ እኮ ነው አሁን ከ2010 በኋላ አሁን በቅርብ በነበረውም ጦርነት ውስጥ በህወሓት አባልነት የምናውቃቸው በጣም ሲኒየር የሚባሉ ፖለቲከኞችን ጭምር አሁን እየገፋ እያስወጣቸው ነው ያሉት። እነዚህ ሰዎች ይሄ አካሄድ አያስኬድም የትግራይን ህዝብ ተጨማሪ ዋጋ የሚያስከፍለው ነው እያሉት ስለሆነ እኮ ጭምር ነው። ስለዚህ አንዱ የሚመነጨው ጉዳይ ከባህሪው የሚነሳ ነው። ህወሓት የሰላም ጥሪዎቹ የሰላም ድምጾቹ እየተሰሙ መሄዳቸው በቃን ይሄ መንገድ እንደማያስኬድ የተገነዘቡ ፖለቲከኞች አሉ። የትግራይ ህዝብ አለ፣ ስለ ኢትዮጵያ ጉዳይ የሚገደው አለ። ባለፉት ጊዜያት ቅድም ደረሰ ሲያነሳ እንደነበረ የሀገርህን ጉዳይ በራስ መፍታት ስትችል ከሌሎች አካላት አሳልፎ መስጠቱ የሚያስከፍለውን ዋጋ የሚረዱ ሰዎች በመኖራቸው ጭምር ነው እነዚህ ድምጾች እየተሰሙ ያሉት። ትላንትና በምናስታውሰው የሰሜን ጦርነት ውስጥ በሽረና በአክሱም በነበሩ ጥቃቶች ውስጥ የኤርትራ ሰራዊት የሻዕቢያ ሰራዊት ኢትዮጵያውያን የትግራይ ልጆችን ጨፈጨፈ ሲል የነበረ ሰው ለህዝቡ አለማሰቡ ምክንያት ዛሬ ከነዚህ አካላት ጋር እሰራለሁ ማለቱ በራሱ አንዱ ህዝቡን ማዕከል ያላደረገ በስልጣን የመቆየት ፍላጎቱን ብቻ እየተከተለ መሄዱን የሚያሳይ ነው። ሌላው የተሰማው አንዱ ድምጽ በውክልና ጦርነት ውስጥ የትግራይ ልጆችን የመሸጥ ፍላጎቱንም የማይቀበሉ ድምጾች የተሰሙበት ነው። ይሄንን በሱዳን የእርስ በርስ ግጭት ውስጥ በትክክል የሚያሳዩ የዓለም አቀፍ የመገናኛ ብዙሃን የሰብአዊ መብት ተሟጋች ድርጅቶች መረጃና ማስረጃ ያለበትን የትግራይ ልጆች በቪዲዮ ጭምር እየተቀረጹ በዚያ ጦርነት ውስጥ እንዲሳተፉ እያስገደደን እዚያ ጦርነት ውስጥ እንዲቆዩም እያደረገ ያለበትን ምክንያት ስትመለከተው እነዚህ ድምጾች ላይ ሰሙ የሚችሉበት እድል አይደለም። አሁን ትክክለኛው ጊዜ ነው ድምጹን ለማሰማት በቃን እያሉት ይገኛሉ። አዎ ምስክር ሲያነሳ አንድ በጣም ያስታውስኩት ነገር በተለይ አሁን የፕሪቶሪያ ስምምነትን በብዙ መልኩ እያነሳ ነው አይደል? ከዚህ በፊት የነበሩ በህወሓት የተፈረሙ ስምምነቶችን ለመተግበር ምን ያህል ፈቃደኛ ነበር የሚለውን ጉዳይ ስንመለከት ቀደም ሲል ምስክር ያነሳውን በቡድኑ ውስጥ የነበረው መከፋፈል መመልከት እንችላለን። የ1993 በዛ በክፍፍል ወቅት በነበረው እንፍሽፍሽ የሚባል ስምምነት ላይ መድረሳቸውን የምናስታውሰው ያንን ስምምነት ላለመተግበር ግን ጉዳዩን በውይይት ለመፍታት ሳይሆን በኃይል አማራጭ ያንን ተቀብሎ ላለመሄድ የመድፈቅ አካሄዶች የሄደበትን መንገድ በጣም የምንመለከት ነው። ስለዚህ ታሪክንም ወደ ኋላ መለስ ብለን ስንመለከት ጉዳዮችን በውይይት የመፍታት በመነጋገር የመፍታት ሳይሆን በአንድ ወገን የኃይል አማራጭ ብቻ የመፍታት እንቅስቃሴ መሆኑን እኔ አይደለም ዛሬ የምናገረው ታሪክ ላይ የተቀመጠ ነው እና አረጋዊ በርሄ በመጽሐፋቸው ጽፎ ያስቀመጡት ነገር ነውና ይሄ በታሪክ ሂደቱ ውስጥ በእንደዚህ አይነት ባህሪና አዙሪት ውስጥ የመጣ ኃይል ከመሆኑ ጋር ተያይዞ አሁንም ጫናው ከፍ ብሎ መደመጥ መቻል አለበት። ምክንያቱም ከእንግዲህ በኋላ የትግራይ ህዝብ ግጭት፣ ጦርነት የሚቋቋምበት ለዛም የሚሆን ሩምም በርም የለውም። ሰላም ያስፈልገዋል። እንደሌላው የኢትዮጵያ ክፍል ወደ ልማት መግባት አለበት የሚለውን ጥያቄ በሰፊው እየተነሳ ነው ያለው። እሱ መቀጠል አለበት። ቀደም ሲል እንደተነሳው ነው እየተነሱ የነበሩ ጥያቄዎችን በተጨባጭ ስንመለከታቸው የግዳጅ ወታደራዊ ምልመላው ይቁም የሚል ጥያቄ አለ። የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ጫና መደረግ እንዳለበት፣ በቅርቡ ደግሞ የወጣውን የክልል አዋጅ ተብሎ የወጣው እሱም ደግሞ እንደዚሁ እንዲነሳ የጠየቁበትን ሁኔታ መመልከት እንችላለን። የልማት ሌላ ጉዳዮችን ጨምሮ ማለት ነው። ስለዚህ አሁንም ቢሆን ለትግራይ ህዝብ የሚያስፈልገው ሰላም ነው። በዚህ ረገድ ይህን እንደዚህ አይነት ጉዳዮች ምናልባት ለለውጥ አንድ መንደርደሪያ መነሻ ይሆናሉና ተጠናክረው መቀጠል እንዳለባቸው ለማሳየት ምናልባት እዚሁ ምስክር ይሄ ቡድን እንግዲህ አሁንም ተደጋጋሚ የውክልና ጦርነቶችን የማድረግ ፍላጎቱ አሁንም ድረስ አልተቋረጠም። ህዝቡም እየጠየቀ ካላቸው ጉዳዮች መካከል አንዱ የጦርነት ዝግጅት ጭምር ይቆም እያለ ነው ያለው። የግዳጅ አፈሳ ይቆም ብቻ ሳይሆን የፕሪቶሪያ ስምምነት ይተግበር ብቻ ሳይሆን ለጦርነት የሚደረግ ዝግጅት መቆም መቻል አለበት የሚል ጥያቄ እየቀረበ ነው ያለው። ይሄ ቡድን ግን አሁንም የጦርነት ዝግጅቱን እያደረገ ነው የሚገኘውና ከጀርባው ያለው ፍላጎት ምንድን ነው? ገፊው ኃይልስ ማን ነው ማለት እንችላለን? በስፋት መነገርም ስላለበት
አለበት ብዬ ይሄ ቡድን ብቻውን እያደረገ ያለ ነገር እንዳልሆነ በግልጽ የሚያሳይ ነው። እንግዲህ ከህወሓት ጋር አብረው የሚሰሩ እነማን ናቸው ብለህ ከጠየቀኝ በግልጽ አንዱ የሻዕቢያ መንግስት ነው። ምክንያቱም የሻዕቢያ መንግስት የኢትዮጵያን የሪጂናል ፓወር ሆኖ የመውጣት ጉዳይ አሁንም ድረስ እንደሚያመው በግልጽ ያሳያል። ኢትዮጵያ የቀይ ባህር ጥያቄ ከተነሳበት ጊዜ አንስቶ ኢትዮጵያ የአክሰስ ቱ ዘ ሲ ወይም የባህር በር አክሰስን የማግኘቷን ጥያቄ ለማዳፈን ከሁሉም ከሚችላቸው ኃይሎች ጋር በሙሉ እየሰራ የሚገኝ ኃይል ነው። አንደኛው ኃይል የካይሮ የሚገኘው ኃይል ነው። የካይሮ ኃይል በኢትዮጵያ የታሪክ መዝገብ ላይ እንግዲህ በጥቁር ሰፍሮ ከሚገኙ የኢትዮጵያን የብሔራዊ ጥቅም የሚቃረኑ ኃይሎች መካከል አንደኛው ነው። እዚህ ከነዚህ ኃይሎች ጋር ሊያስፈጽሙበት የሚችሉ አንደኛው መንገድ ደግሞ በዋናነት ይሄኛው ነው ብሎ መውሰድ ይቻላል። የህወሓትን የውስጥ ኃይሎችን በመጠቀም ምክንያቱም ከዚህም በፊት በተደጋጋሚ እያየናቸው ያሉ በኢትዮጵያ የተቃውሞ ፖለቲካ ውስጥ ወይም ደግሞ የተፎካካሪ ፖለቲካ ፓርቲዎቹ ሆነው እንኳን ባለፉት ዓመታት ለረጅም ጊዜ በኢትዮጵያ የፖለቲካ አውድ ውስጥ የቆዩ ነገር ግን የትጥቅ አማራጭን የሚጠቀሙ ኃይሎችን በሙሉ በመደገፍ የሚታወቅ ኃይል ነው የሻዕቢያ መንግስት። ስለዚህ አሁንም ብቸኛው የመጫወቻ ካርዱ በኢትዮጵያ ያሉ የተቃውሞ ጎራ ውስጥ ያሉ ሆኖም በትጥቅ ትግል የሚያምኑ አካላትን በማስታጠቅ በመደገፍ በማሰልጠን እንዲህ አይነት አካሄዶችን በመከተል የሚሰራ ኃይል ጋር የሚሰራ ኃይል ነው የህወሓት ኃይል። ስለዚህ ከዚህ አንጻር ዋናው ፍላጎቱ የኢትዮጵያን ዋናውን ሰላም የመሆን የማደግ የመለውጥ ኢትዮጵያ ባለፉት ዓመታት ስታነሳ የነበረውን የአክሰስ ቱ ዘ ሲ የሚለውን ጥያቄ እንዳይመለስ ለማድረግ ከሚፈልጉ ኃይሎች ጋር በሙሉ የሚሰራ ነው የህወሓት ኃይል። አንዱ ፍላጎቱ የኢትዮጵያን ብሔራዊ ጥቅም መጉዳት፣ ሁለተኛ በትግራይ ህዝብ ስም ያደረገው ያለውን ንግድ አጠናክሮ መቀጠል። ምክንያቱም ይሄን ንግድ ስለ ንግድና ስለ በትግራይ ህዝብ ስም የሚፈጸም በደልና ወንጀልን ስናነሳ አሁንም ታሪክ ወደ ኋላ ይወስደናል። በ1980ዎቹ የነበረውን ድርቅ እናስታውሳለን። በዚያ ድርቅ ወቅት በነበረው የትጥቅ ትግል ውስጥ ያንን ለድርቅ ለተጎዱ የመጡ የነበረው የሰብአዊ ድጋፍ ምን ያህል እንደተጠቀመበት እናስታውሳለን። ይሄንን እኛ ምን እንደው አይደለም ሸጦ መሳሪያ እስከ መግዛት ይደረሳል። በትክክል ይሄንን 2010 የቢቢሲን ዘገባ መመልከት በቂ ነው። ከዚያ ውጪ በቅርብ በነበረው ጦርነት ውስጥም በተመሳሳይ ነዳጅና የተለያዩ ለሰብአዊ ድጋፍ ይውሉ የነበሩ የምግብና የዘይት ዱቄቶችን ለታጣቂዎች በማቅረብ ጭምር የተባበሩት መንግስታት ድርጅት ክሌም ወይም ደግሞ ጥያቄ ያቀረበበት ነው። ስለዚህ የራሱን ጥቅም አሁን የህወሓት ቡድን የምንለው ብለን የምንጠራው ቡድን እንደ ፖለቲካ አይደንቲቲ እንኳን ምን ቆጥረው አይደለም። በጣም ወርዶ ወደ ዘውጌ ፖለቲካ የወረደ በጣም በጥቂት ቤተሰብ ስብስብ ውስጥ የገባ ወደ አንድ ስፍራ ያደላ እንዲህ ይሆን ያለበት ነው ያለውና አጠቃላይ ይሄ ሁኔታውን ስንመለከተው እንግዲህ ገፊ ምክንያቶች አሉት። አካሄዱም ቅድም ደረሰ ሲል እንደነበረው ወደ ኋላ የመመለስ አይነት አይደለም። ይሄም በግልጽ የዓለም አቀፉ ማህበረሰብ የሚመለከተው ነው። የሻዕቢያ ኃይል እንደሚታወቀው ጦርነት የህልውናው ማስቀጠያ እንደሆነ ይታወቃል። አለ ጦርነትና አለ ግጭት ሰፈሩ ካልታመሰ ህልውናውንና ብሔራዊ ደህንነቱን ማስጠበቅ እንደሚችል የሚሰማው አይደለም። በሰጥቶ መቀበል የሚያምንም ኃይል አይደለም። ለዚህ ደግሞ ማሳያው የሳዋ ማሰልጠኛና የጫካ ህጉ ለዚህ አስረጂ ምሳሌ አድርገን ልንመለከተው እንችላለን። ትግራይን ያንን አይነት መልክ የማሳየት ወይም ደግሞ ወደዛ መልክ ውስጥ የማስገባት አይነት አካሄዶች እየተመለከትን ነው የምንገኘው። ይሄ ወዴት ነው የሚወስደን? ምንም ጥያቄ የለውም። ይሄ እንደዚህ አይነት እንቅስቃሴ ባጭሩ መቋጨት የማይችሉ ከሆነ ወደ ግጭት ነው የሚወስዱት። በኢትዮጵያ ብቻ ሳይሆን ስጋቱ አጠቃላይ ለቀጠናውም ከፍተኛ ስጋት እንደሆነ ማወቅ መገንዘብ የሚያስፈልግ ይመስለኛል። እኔ ብዙ ጊዜ የማነሳው ነገር ነው። ለምሳሌ ኤርትራ ለግብጽ አስፈላጊ የምትሆነው ምን ስትሆን? ታጣቂዎችን መደገፍ ስትችል፣ በተለይ ደግሞ በኢትዮጵያ ውስጥ የሚንቀሳቀሱ ትጥቅ አንግበው ልዩነቶችን በውይይት ከመፍታት ይልቅ በጠመንጃ ለመፍታት በኃይል ለመፍታት የሚያደርጉትን እንቅስቃሴ የሚደግፉ ከሆነ በአንድም በሌላ ግብጽ ኢትዮጵያ ውስጥ አለኝ ብላ የምታስበው ጥቅም በተዘዋዋሪ ታገኛለች ማለት ነው። ስለዚህ ግብጽም ይሁን ኤርትራም ይሁን ሱዳንም ይሁን ለግብጽ ይጠቅማሉ ወይንም ደግሞ ለግብጽ ጥቅም ይሰጣሉ ተብለው የሚታሰበው ያለመረጋጋት ውስጥ ሲሆኑ ነው። እነዚህ ኃይሎች ባለመረጋጋት ውስጥ የሚታወቁ ነው። በተለይ የኤርትራ መንግስት ቀደም ሲልም ምስክር ሲያነሳው ነበር። እንግዲህ ያለፉትን 4 ዓመታት በምን አይነት የታሪክ መንገድ እንደመጣ የምናውቀው ነው። ከሚመለከተውም ከማይመለከተውም ጋር እየተጋጨ የመጣ ኃይል መሆኑ ይታወቃል። በሀገር ውስጥ ለህዝቡ የሚጠቅም የልማት ስራ ከመስራት ይልቅ ግጭትን ወደ ጎረቤትና ወደ ሌሎች አካባቢዎች ላይ ኤክስፖርት በማድረግ ሊያውም በጣም በርካሽ ዋጋ ጥቅም ለማግኘት የሚሄድ ኃይል መሆኑ ይታወቃልና ከዚህ ኃይል ጋር መስራት በአንድም በሌላ ለኢትዮጵያ ጥቅም ሆኖ አያቅም። ያለፈውንም ታሪካችንን ብንመለከተው የምንገነዘበው ልናውቅ የሚገባውም ይሄንን ጉዳይ ነው። ስለዚህ
እኔ ነገሮች መቋጨት አለባቸው ወይንም ነገሮች መልክ መያዝ አለባቸው ብዬ ማስበው አሁንም ቢሆን የትግራይ ህዝብ ይህንን በጥንቃቄ የተረዳው ጉዳይ ነው። ድምጹን አውጥቶ እየተናገረ ነው። ስለዚህ እነዚህን ቅሬታዎች እነዚህን ድምጾች በጣም መስማት ያስፈልጋል። ሌላውና ትልቁ ጉዳይ ውይይቶች መደረግ መቻል አለባቸው። ወደ ውይይት መምጣት የመጣንበት መንገድ እንደማያዋጣ በደንብ መረዳት ያስፈልጋል። እነዛ መንገዶች ብዙ ዋጋ ነው ያስከፈሉን፣ ብዙ ነው ያቆሰሉን። ስለዚህ አሁንም ተመልሰን እንደዛ አይነት አዘቅጡት ከመግባት ይልቅ ቀልብና ልብን ገዛ አድርጎ ወደ ውይይት መምጣትና በውስጥ ነው ችግሩ ያለው። ስለዚህ ይህንን የውስጥ ችግር በውስጥ በመነጋገር ነው መፍታት የሚቻለው፣ በውጭ ሌላን ኃይል በመጋበዝ አይደለም የሚለው ጉዳይ ይሄ ሁሉም የሚረዳው የሚገነዘበው ስለሆነ ለዚህ ጉዳይ ደግሞ ሁሉም መተባበር፣ ሁሉም መስራት አለበት። መፍትሄ ላይ ብናተኩር ደግሞ ከመቼውም ጊዜ በላይ ሀገሩን ወደ ተሟላ የሰላም እንቅስቃሴ ውስጥ መክተት ይቻላል። የትግራይ ወጣቶችና እናቶች ሀሳብ እያነሱ ነው። ግዳጅ ወታደራዊ ምልመላ ይቁም የሚል ጥሪ አቅርበዋል። ፕሪቶሪያው ስምምነት ሙሉ በሙሉ ሳይሸራረፍ ይተግበር ብለዋል። በቅርብ የወጣውንም የክልሉን አዋጅ በተመለከተም መቆም አለበት የሚል እንዲህ አይነት የጫካ አዋጅን አንቀበልም የሚል አካሄዶች እየተነሱ ይገኛሉ። ምን ማለት ነው ለትግራይ ህዝብ ካለን እነዚህ ጥያቄዎች የትግራይ እናቶች ያለ ጠዋሪና ቀባሪ አታስቀሩን የሚል ተማጽኖም ጭምር ያለበት ነው። በሌላ በኩል ደግሞ አላማ በሌለው ጦርነት የነገ ተስፋችንን አትቅበሩ የሚል የወጣ ቶችን መልእክት በዚህ ውስጥ ታስሮ እንመለከታለን። የህዝብ ፍላጎትን የመድፈቅ አካሄድም ዘመኑ አልፎበታል የሚል መፈክርም በዚህ ውስጥ መመልከት እንችላለን። እንግዲህ ይሄ ከህዝብ የተቃረነ አካሄድ መኖሩን የግዳጅ ወታደራዊ አፈሳው እያሳየን ይገኛል። ግላዊ አሊያም ደግሞ ቡድናዊ ፍላጎቶችን በግል ብቻ የማስጠበቅ ፍላጎት መጋለጡን ህዝቡ መረዳቱን እየተመለከትን እንገኛለን። ህዝቡ ጦርነት አሊያም ደግሞ ይህን አይነት የትጥቅና የጦርነት ተኮር ፖሊሲን አልደግፍም ብሎ በግልጽ ወጥቶ እየተናገረ ነው የሚገኘው። ይሄን እየተናገረ ያለው ትግራይ ክልል ውስጥ ብቻ የሚኖረው ወጣትና እናትና አባት ወይም አዛውንቶች ብቻ አይደሉም። በመዲናችን አዲስ አበባ የሚኖሩም በተለያዩ የሀገሪቱ አካባቢዎች የሚኖሩ የትግራይ ተወላጆች ጭምር ምሁራን ጭምር ዳያስፖራውም ጭምር ይህንን ጉዳይ እየተቃወሙ ለመሆኑ እየተመለከትን እንገኛለን። ለማንኛውም ይህ ጉዳይ በትግራይ ልሂቃን በትግራይ እናቶችና በትግራይ ማህበረሰብ ውስጥ መስፋፋቱ መታወቁ በራሱ አንድ እርምጃ ከፍ ያለ ትግሎች እየተካሄዱ መሆኑን ማየት እንችላለን። ግን ቀሪ ስራዎች ያሉ። ለማንኛውም በሌሎች ውይይታችን ደግሞ እነዚህን ጉዳዮች እንመለሳለን። ውድ ተመልካቾቻችን የመጀመሪያውን ጉዳያችን እዚህ ጋር ገታ እናድርገውና ወደ ሁለተኛው ጉዳያችን እንሸጋግራለን። ከመሸጋገሪያ በኋላ ተመልሰን እንገናኛለን።